ሩትዬ የኔ ትልቅ ሴት የኔ አስተዋይ የኔ አዋቂ ማለት ነው። እንግዲህ ሩቲ ሁሉንም ሰው ከነሱ በልጣ ከሁሉም በልጣ ተገኝታ ሁላችሁንም እያስታረቀች እሷ ይቅርታ እየጠየቀች ሰላምን እየፈጠረች ትገኛለች ማለት ነው። እንደዚሁ ሰላም ለመፍጠር እየሞከርሽ ባለው ሙከራ ሳናደንቅሽ አናልፍም። ፈጣሪ መድኃኒዓለም ሰላምሽን ብዝት ትርፍርፍ ያደርግልሽ ከነ ልጅሽ ከነ ቤተሰቦችሽ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበርልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ስትናፈቅ የነበረችው ልዕልት ዛሬ ብቅ ብላለች ማለት ነው። በጣም ደስ ብሎናል። ብዙዎቻችን ናፍቀናት ነበረ። ትናንት ጠፍታ ነበረ። ዛሬ እንግዲህ በአዲስ ነገር እንደዚህ ብቅ ብላለች ማለት ነው። አብርሃምና ኤፋን አስታርቃቸዋለች። ማንም እንዲጣላ አልፈልግም። በእኔ ምክንያት ማንም እንዲራራቅ አልፈልግም። እነሱ በጣም ብዙ ነገር ያሳለፉ ልጆች ናቸው። አብሮ ያደጉት ብዙ ነገር ሲራቡ ሲጠሙ አብሮ ብዙ ነገር አሳልፏል። ግን በእኔ ምክንያት ደግሞ ተጣርቶ ተራርቆ እንዲቀሩ አልፈልግም። ብዙ ሰው እኔ መክሬው ወይም ደግሞ እኔ ነግሬው አብርሃምን እየተጣላ ያለው መስሎታል ብዙ ሰው። እኔ ግን አይደለም። እኔ ወንድምና ወንድምን ለማጣላት አሳቡም እቅዱም የለኝም። እነሱ እንዲታረቁ እንደ በፊቱ ፍቅር እንዲሆኑ ነው የምፈልገው በማለት እንግዲህ አብርሃምና ኤፋን አስታርቃለች ማለት ነው። ኤፋም እንደ ትንሽነቱ ታላቅ ወንድሙን እግሩ ላይ ተደፍቶ ይቅርታ ጠይቋል ማለት ነው። አብርሃም ይቅርታውን ተቀብሎ ወደ ፍቅራቸው ተመልሷል ማለት ነው። ከአንተ ብዙ ነገር ተምሬያለሁ፣ ከአንተ ብዙ ነገር አይቻለሁ፣ ከአንተ ጋር መጣላት አልፈልግም